በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉ ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሌላው የኢራን ተራዳ ቀይ ባህርን ማነቅ ሊጀምር ነው። ሐውቲዎች መተኮስ ጀመረናል ብለዋል። ሰው አልባና ሚሳኤላችንን እስራኤል ላይ አነጣጥረን ቃታ ስበናል ነው የሚሉት። እስራኤል ደግሞ በደቡባዊ ግዛቷ ኤላት ስመክት ዋልኩ ነው የምትለው። ጦርነቱ እያደረ አዲስ ስም አለ። ጋዜጠኛውን ያስታውሰናል። እና ጦርነቱ ዛሬ በነገራችን ላይ ድፍን 1 ወር ሞላው። እነዚህ ሀገሮች ያው ጦርነቱ አለ። እንደገና ፕሬዚዳንት ትራምፕ ደግሞ ጦርነቱን ለማስቆም ብቻውን እያወራ የሚሄድ ሰው አለ አይደል? ብዙ ከተማችን ላይ እናውቃለን። አይ ቲንክ በዓለም አቀፍ ደረጃ አገር ብቻዋን እያወራች የምትሄድበት ጊዜ እየታየ ያለ ይመስላል። ከማን ጋር እየተወያዩ እንደሆነ ፕሬዚዳንት ትራምፕ አይታወቅም፣ ግን እየተወያዩ መሆናቸውን ግን በተደጋጋሚ የኢራን ጦር ነው ይሄ ያለው። በኋላ ላይ እንዳወቅ ነው በፓኪስታን አማካኝነት ስቲል ማን ነው የጀመረው የሚለው ጥያቄ ውስጥ ነው። ዶናልድ ትራምፕ እነሱ ደወሉ ነው የሚሉት። ኢራኖች ደወሉ ነው የሚሉት። የ48 ሰዓት ቀነ ገደብ ከሰጠው በኋላ የኤሌክትሪክ ማመንጫና አጠቃላይ መዋቅራቸውን እንደ መኪኔታ መድምጄ ልጥለው $10 ቢሊዮን የወጣበት ነው። በዛ ሰዓት ደውለው ቆይ እስቲ ብናወራ እኮ ነው ጥሩ የሚል አሉ ነው የሚሉት እሳቸው። ኢራኖች ደግሞ ለማን የነገሩት የሚል ነው። በኋላ ላይ ይሄ ወሬ ይሄ ግንኙነት ሊደረግ የሚችለው በአሁኑ ሰዓት ከአሊ ላርጃኒ መገደል በኋላ ያሉት ሁነኛ ሰው ኖት እንትን አይደሉም፣ ፕሬዚደንት ፔዜሽኪያን አይደሉም፣ ወይም እሳቸው ዙሪያ ያሉ የውጭ ጉዳይ ሚኒስትሩ ወይም ደግሞ ተተክተዋል የሚባሉት አያቶላ ሞጅታባ እኮ ሞጅታባ በመሰረቱ የአሊ ካሚኒ በምትኬት ተኩ ናቸው። ስለዚህ ሁሉም ነገር መወሰን ያለባቸው እሳቸው ናቸው። እሳቸው ላይ ደግሞ የሚወራውን ታውቃለህ፣ በአይንም አልታዩም፣ በጆሮም አልተሰሙም። አሁን ችግሩ እና መግለጫ የሚወጣው በስማቸው ነው፣ በጽሁፍ ነው የሚወጣው። ስለዚህ ዶናልድ ትራምፕ ደግሞ እሳቸው ከተመረጡ ያው ያለፈው ቀጥሏል ማለት ነው። ጥቃት አደርሳለሁ ባይነች እሳቸው እቀጥላለሁ። ይሄ በእስራኤልም በኩል ተገልጿል። ስለዚህ ይሄ ነው። ስለዚህ ማን ነው የኢራን መሪ? ማን ነው? ከማን ጋር ነው? አባስ አራግቺስ ውጭ ጉዳይ ሚኒስትሩ አርጋቺ ነው ውጭ ጉዳይ ሚኒስትር ግን ፓኪስታን ከጉባኤውስ እውነተኛ ስልጣን ማዘንድ ነው የሚያድረው እዛ አሁን ኢራን ውስጥ ነው የሚለው። እንግዲህ ይህን ሚኒስትር የምታውቀው አሁን እንደዛ ከሆነ ፓኪስታን ነች። ከማን ጋር እየተነጋገረች ያለችው? ፓኪስታን የምታውቀው ነገር ቢኖር ነው መልእክቱን ያደረሰችው ባለ 15 ነጥብ መልእክት እንሆ ያለችው ሰው አለ። አሁን ብዙዎች የሚሉት ያ ሰው ቋሊባ ናቸው። ኦኬ የኢራን ፓርላማ አፈ ጉባኤው በጣም ነው የሚናገሩት። እንደውም ለማስታወስ የኢራን አንድ ሚሳኤል ዲሞና ደቡባዊ የእስራኤል ከተማ ናት። የመካከለኛው ምስራቅ የመጀመሪያው ኒውክሌር ቦምብ የተሟሸበት የኒውክሌር ማዕከል የሚገኝበት ነው። ዲሞና ወደ ቤርሼቫ ይወስደናል ልበል ነው። እዚያ መስመር ላይ ወደዛ አካባቢ ነው። እዛ ሆኜ ዲሞናን አለማየት ይመችል ማን ነው እኮ ምን አባቴ ላድርግ። መንቀሳቀስበት ጊዜ እኮ አለፈ። ገብቷል። እንደው ያገሬው ሰው ያውቃል። ወፍራም ሰው ጋዜጠኛ መሆን እንደማይችል የተረዳው አይቀልም እንጂ ዲሞና እዛው አካባቢ ነች። አይ እሱ ብቻ ሳይሆን የሀገሬው ሰው እስራኤል ምን እንዳላት የት ቦታ ምን እንዳለ እዚያስ ያለ ሰው ያውቃል ወይ? አንዱ ሚኒስትር አይደለችም እንደ ሀገሪቱ እንደ አጠቃላይ ያውቃል። ግን አክቹአሊ የት ቦታ ምን አለ እዛ ድረስ መግባት አያስፈልግም። ኤኒዌይ ግን እዛ ያ የኒውክሌር ሚሳኤል የተሟሸበት ነው። ትንሽ እዛ ላይ እናውራ እንዴ?
እንዴ እሱማ በጣም ጥሩ ነው። ኢራንም ያለ ነገር እኮ እሱን እኮ ታርጌት አላረገችም። ሀሳቡማ ነው ግን አይ አካባቢው ላይ መደረሱ አሁን እስራኤል ለምሳሌ በኦፊሻሊ የኒውክሌር መሳሪያ እንዳላት አይታወቅም። አሁን የታጠቀችው የራሽያ ኦሬሽንካ ቢሆን ይገባሃል፣ ገብቶሃል። የጎረስካትን ሳትውጥ የሆነ ነገር ተፈጥሯል። አሁን ችግሩ በአብዛኛው የምትከላከለው ነው የኢራን ሚሳኤል እና ይሄ ነው እንጂ እንደ ኢራኖች እንደዛቻቸው የተኮሱት ሁሉ ያስቡትን ቦታ የሚመታላቸው ቢሆን ኖሮ ታሪኩ ሌላ ነበረ። ስለዚህ ዲሞናን እንመታለን ያሉትን ይሄ መንግስትን ቆርጦ መጣል መቅላት እና አንገቱ ከተቆረጠ ከወገቡ በታች ምን ያለ ሰው የለም። ይሄን መንገዳችሁን አቁሙ፣ አትግደሉ ነው ባለስልጣን ትምቱ። እሱን አቁሙ። እሱን የምትቀጥሉ ከሆነ የመጨረሻ የጦርነታችሁ ግብ ሆኖ የምትቀጥሉ ከሆነ እኛ ደግሞ የማነው ዲሞናን የኒውክሌር ማብላያዎቹን እዛ ሴንተር ነው እንግዲህ ስንት ማብላያ አለ እንዴት ነው የሚታወቅ ነገር የለም። ከመሬት በታች ስንት ውስጥ ገብተህ በቤት ሄደ እንኳን እሱን ለማወቅ ሳዳም ሁሴን የተደበቁባት የቀበር ጉድጓድ እንኳን ወደ ቀኝ ማስገቢያ ነበራት። እንደዚህ ወደ ፊት ገብተህ እሳቸው ወደ ቀኝ ነው ተሸጉጠው የነበረው። ስለዚህ ይሄንን ያሉት አስደንጋጩ ነገር ምንድን ነው? እና ኢራኖች ተኮሱ ወደ ዲሞና እንግዲህ በዲሞና ሰማይ ላይ ወፍ አያልፍም ነው የሚባለው። እንኳን ሚሳኤል ከፍተኛ ጥበቃ ያለበት። አሁን ምን ይሆንልሃል? ያ ሚሳኤል የእስራኤል መከላከያ ሳይነካው ማለት ነው በሙሉ ኃይሉ መጥቶ ወደቀ። ከዲሞና 13 ኪሎ ሜትር ርቆ የመኖሪያ ህንጻ ላይ የሆነ አሮጌ ወደቀ እዛ ላይ ማለት ነው። እንደመታው ነው መቆጠር ያለበት። አካባቢውን ካገኘው አስደንጋጭ ነበር በጣም። ስቲል የእስራኤል መከላከያ እያጣራው ነው ይሄ እንዲህ ሊፈጠር እንደቻለ ብሏል እንጂ እኔ አላነበብኩም የሰጠውን ምላሽ። ያን ጊዜ ቋሊባ ከንትን ተናገሩ። ምንድነው ከኢራን ከሆነ ቦታ ነው የምትናገረው። ያለበት ቦታ መታወቅ የለበትም በጭራሽ። ይሄ ከቤት ስትመጣ ልጆቼ ከቤት እየሮጡ መጥተው ጉንጫቸውን በእጅ ያለውን ሰተህ መግባት እሱ የለም፣ አሁን ቀርቷል። የለም የት እንዳለ እምጥ ግባ ስምጥ ኢቭን ጓደኛ የምትል ሰው ማወቅ የለበትም። ለመኖር የምትፈልግ ከሆነ ጓደኛ መለየት ይቻላል። አሁን እዚህ የባህር ኃይል አዛዡ ላይ ደረሰውን ጥቃት ስትመለከት ስሬል እንዳለ የባህር ኃይል አዛዦች እኮ ናቸው እዛ ስቴም ውስጥ አንድ ላይ ማለት ነው። ይሄ እኮ መጣባት ነው እኮ እንደ ጥላ የሚከተል ነገር ነው። የምናየው በጣም የተለየ ጦርነት ነው። ልብ ያላልነው እንጂ ቴክኖሎጂው ግን በጣም አድቫንስ መሆኑን የሚያሳይ ነገር ነው። ማለት በእንደዚህ አይነት በጣም ከባድ በሆነ ውጊያ መሀል ብዙ ሲቪሊያንስ የመሞት እድላቸው ሰፊ ነበረ። አሁን እየተነጠሉ የመመታቱ ሁኔታ ስትመለከት ቴክኖሎጂውን የሚያገዘው ከፋም ነማም ያሉበትን ቦታ በመለየት በኩል እሱ ነው። ቋሊባ ያሉትን ልናገርና እዚህ ላይ ያለውን ነው። በተለይ ትናንት ነው ከትናንት ወዲያ እስራኤል ያደረገችው ድብደባ በጣም ከባድ ነበር እና በጣም ከባድ ስለነበረ ኢራኖች ማስጠንቀቂያ ሰጥተዋል። ከሰላቸው አካባቢ መቼም ዘንድሮ የገጠማቸው ነገር እንደው ከምቾት አለመውረድ ምን እንደመጣባቸው በጣም ነው የሚገርመው። መቼም ዱባይ መቼም ተኝተህ የምትታሽበት ነው አይደል? እስቲ ትንሽ አውራን ስለ ዱባይ። ከጦርነቱ በፊት ነው በኋላ በፊት ነው መሰለህ? አሁንማ ዱባይ ነህ እንዳትባል አረኛ አይደለም ነው ብዙ ስራ ሰው አለ ቢባል አሁን ነፃ አውሮፕላንስ ቢዘጋጅ ወደ ዱባይ እኮ እሱ ምንድነው የዱባይ ማጂክ? እስቲ ንገረኝ። የቱሪስት ሀገር ነች እና የንግድ ከተማ ነች። እንግዲህ 55 ዓመታቸው ነው። እንግዲህ አሁን ስለነሱ እናውራ ካለን በ55 ዓመቱ እዚህ መድረስ ይቻላል። የእኛን ታሪክ እንግዲህ ወደ ኋላ መለስ ካለን ብዙ ነገር አለው። በዚያም 55 ዓመት ውስጥ የመጣ ለውጥ ነው። ህንጻው ምንድን ነው እስቲ እንደው ግራ እኔ ሚስጥር ነው ያለብኝ እኮ የዓለም ነጋዴዎች ኢንቨስተሮች ኢንቨስት የሚያደርጉበት ነው። ስራ ያለበት ሀገር ነው። ቱሪስት ያለበት ሀገር ነው። ሰላማዊ ሀገር ነው። እንደው አንድ የኢትዮጵያ ሰው ከአውሮፕላን ወርዶ አየር ማረፊያውን እንደለቀቀ ምንድነው ፊቱ ላይ የሚመጣው? ህንጻዎቹ ናቸው ድቅን የሚሉ ምን ሌላ ነገር አለ?
ጠቅላላ ህንጻው ነው። መንገዱ ሽር ያለ ነው። የምታያቸው መኪናዎች የ25 እና 26 ናቸው። ኦኬ እዛ ተሳፍረህ ጠቅላላ ወደ ሆቴል ትሄዳለህ። አልገባኝም። የ26 ማለት በቃ ዘመናዊ መኪናዎች፣ አዳዲስ መኪናዎች ናቸው። እነሱ ጋር አንድ አመት መነዳቱ እርግጠኛ አይደለሁም። መኪና እኮ ወደዚህ የሚጫነው ከዛ አይደል እንዴ? አንድ አመት ከተነዳ በኋላ እኮ የለም መኪና ወደዚህ መጣል አለበት። ጭርንቆ ሰው አይታይም። ራሱን የጣለ ነገር እንግዲህ አለ አካባቢዎች አሉ አይደለም? አሉ አካባቢዎች። ቦሌ አካባቢ አታይም እንደ እዚህ አዲስ አበባ ነው። ወርቅ ደርበው ወርቅ እንደ አንገት ልብስ ተጎናጽፎ የሚሄዱ ሰዎች እሱ ይበዛ የሉም። እነኛ ዋናዎቹም በነገራችን ላይ እኔ 2 ጊዜ ሄጃለሁ። ዋናው የሀገሪቱን ሰዎች ማየት አልቻልኩም። ለስራ ነው ለረፍት ነው የሄድከው? በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ሺህ ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉ ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዱባይ ብዙ ጊዜ ዱባይ የሚካሄደው ለምንድን ነው? አገባይማ አለኝ ማቅ ነው። ዱባይ ለረፍት ነው የሚካሄደው። እሺ ነጋዴ እስካልሆነ ድረስ ማለት ነው። አንድ ሳምንት ቆይቻለሁ። ይሄ ለምሳሌ አንዳንድ ቦታ ጥቀስልኝ። ዋኛ የሆነ ፎቅ ላይ ወጣ የሆነ ጥፍ ብሎ የገባበት ቤት ሃይሮን ሳንቲም የምታውቀው ቢሆንና ስለ ቤርሼባ ላብራህ ቢሆን ለኔና እኔ ቤርሼባ የአብርሃምን 7ቱን ጉድጓዶች ጎበኝቻለሁ። አይ ሞሎቹ ነው የሚገርሙት እኮ አሉ። ይሄ አሁን የመጣው ኬርፉል የሚባለው የፈረንሳይ ኩባንያ ነው። ትልቅ ሱፐርማርኬት አዲስ አበባ መጥቷል። ኩዊንስ ሱፐርማርኬት ጋር መርጅ አድርጓል ከላሙዲ ድርጅቶች ጋር። የዱባይ ያለው ኬርፉል የፈረንሳይ ኩባንያ ነው። ኦኬ በዓለም ላይ በጣም ብዙ ፍራንቻይዝ አለው። ኦኬ ዱባይ ያለው ኬርፉል ህንጻ ሞል ትገረማለህ። ከዚህ የት ልበል ሙሉ ሀገር ነው የሌለ ዕቃ የለም። ክፍለ ከተማ ነው ማለት አንደኛ ትጠፋፋለህ። በትክክልም ሰው በደንብ እንትን ካላረክ ትጠፋፋለህ እዛ ውስጥ ገብተና የሌለ ዕቃ የለም። የቤት ዕቃ የምናምን የቢሮ ኮምፒውተር ምናምን ወርቁ ምኑ ሁሉ በየቦታው አለ። ያኔ ወስነን የምትገዛውን ነገር የምትሄድበትን ቦታ ምናምን ካልሆነ ትጠፋፋለህ። እንደዚህ ትልልቅ ሞሎች ያሉበት ነው። ምንድነው ፋርሶች ቅናት ነው? ምንድነው ያደርጉ ያሉት? ለምሳሌ እኔ ሆነ እስኪ አልገባኝም። አይ ለምን ቅናት ይሆናል? ከጀርባቸው የአሜሪካ ድጋፍ አላቸው አይደል እንዴ? ሶዋት ከአሜሪካ ድጋፍ ቢኖራቸው ሳይሆን ችግሩ አይ ጦርነቱ ሁሉን አቀፍ መሆን መቻል አለበት። መቼም ኢራን ብቻዋን መሞት አለባት እንዴ? አሁን ባለው ሁኔታ እኮ ለአሜሪካና እስራኤል ሲደበድቧት እጇ ተሳስሮ መቀመጥ የለባትም። እነሱ በአካባቢው አገሮች ላይ ኢራን እኮ ይዋጣልኝ ያለችው ኢራን እኮ የኢራን አብዮት ሲመሰረት እኮ አሜሪካንን ትልቋ ሰይጣን የእስራኤልን ግልገሏ ሰይጣን ብሎ እነዚህ እስራኤል መጥፋት አለባት ብሎ አዋጅቶ ነው የሚንቀሳቀሰው። ይሄንን ሳውዲ አረቢያ አላወጀችም። ይሄንን የተባበሩት አረብ ኤሚሬት አላወጀችም። ግን አሁን ዋይ እነዚህ ሀገሮች እኔ አክባሪያቸው ነኝ ባይ ዘ ወይ ሀብታቸውን በሚገባ አውጥተው የ21ኛው ክፍለ ዘመን ቀድመው ከማንም በላይ ለመድረስ ከነዳጅ ሀብታቸው ጎን ለጎን የሚሄድ ተጨማሪ የኢኮኖሚ ምንጭ በመፍጠር የቱሪዝም የደረሱበትን ታውቃለህ። የሳውዲ አልጋ ወራሽ 2030 ላይ ያለውን እቅድ ግንዛቤ ውስጥ ትወስዳለህ። እነዚህ ቤዚካሊ ዜጎቻቸው በሙሉ ትንቡክ ያለ ህይወት ነው የሚኖር አይደለም እንዴ? ኦፍ ኮርስ በጣም ሀብታሞች ናቸው። ታዲያ ነገር ነው ወይ? አሁን ብዙ ሰዎች ወገናዊነት ገለመለ ሊሉ ይችላል። ወይ ይሄን ማዳመጥ የለብንም። አንዱ አሁን የተቸገረው ነገር ይሄ ምንድን ይባለው ምን ሪያሊቲ ምንድን ነው? ኦልተርኔቲቭ ሪያሊቲ የሚባል ማህበራዊ ሚዲያ ላይ ስትገባ ቲክቶክ ላይ ስትገባ በጣም የማውቃቸው አሜሪካውያን አንዱ የባህር ኃይል ኢንቴሊጀንስ ሰራተኛ የነበረው ነው። አንድ የማይሞቱ ኮሎኔል አሉ ስማቸው ምላስ የሚቆልፍ አሜሪካዊ ናቸው። የሚያውቁትን ወታደራዊ ሳይንስ ሁሉ ተጠቅመው የሌለ ሪያሊቲ ፈጥረው ቁጭ ይላሉ። እሳቸውን የሚከተሉ በሚሊዮን የሚቆጠሩ ሰዎች አሁን ጦርነት ምን እየተካሄደ እንደሆነ ብትጠይቃቸው እነሱ የሚሉትና መሬት ላይ ያሉት ሁኔታ አይገናኝም። አሁን ማህበራዊ ሚዲያ ላይ የሆነ ለምሳሌ እግር ኳስ አለ አይደለም? እግር ኳስ እየተጫወቱ ማራዶና እያጠቃ ማራዶና እኮ ከጥቅሙ ውጭ ሆኗል። እሱ አሁን በጣም እንትን ያለው ተጫዋች
እንትና ማነው እንደው ማርክ ዳንኤል አሞካች ነው አለ እንዴ ዳንኤል ኳሳጅቷው እንደዚህ የሚል ከእውነታው ጋር የተፋታ ራሱን የቻለ ሌላ አዲስ እውነት አለ። ስለዚህ ይሄ ጦርነት ሲያበቃ በእርግጠኛ ልንገርህ መሬት ላይ ማንም ያሸንፍ መሬት ላይ የሚያሸንፍ ይኖራል፣ ቲክቶክ ላይ የሚያሸንፍ ይኖራል። ምንም ሁለቱ አይገናኙም። ገብቶሃል? እንደዚህ አይነት ፕሮፌሰሮች አሉ፣ የማይጠፉ ሁለት አሉ። አንዱ የኢኮኖሚክስ ፕሮፌሰር ናቸው፣ አንደኛው ደግሞ መጀመሪያ ላይ አክብሬ የሰማኋቸው ጊዜ ነበር። ገብቶሃል? ግን እኮ እነዚህ ሰዎች የሚናገሩት እውነት ሊሆን አይችልም ወይ? የምናረጋግጥበት ሌላ መንገድ ተጠፋ። እውነት ሊሆን አይችልም። ልናረጋግጥ የምንችልበት ሌላ ምን መንገድ አለ? አሁን የምዕራባውያን ሚዲያ ነው የምንከታተለው አይደል እንዴ? የምዕራባውያን ሚዲያ ደግሞ ከምዕራባውያን ፐርስፔክቲቭ ሁሌ ሪፖርት ሲደረግ የምንሰማው። በዚህኛው ወገን ያለው ነገር ምን እንደሆነ በምን እናውቃለን? መሬት ላይ ያለው ነገር አሁን የፐርስፔክቲቭ ያልከው ነገር ትንሽ እኔ አልገባኝም። የምዕራብ ጋዜጠኞችን የምናነውርበት ጊዜ አለ እና አለ በአብዛኛው ያው በእኛ በሀገራችን ጉዳይ ራሱ የሰሩት ነገር ከፋዮች ኪስ ሆነው ሲናገሩ አንዳንድ እሱን የምናውቀው ነገር አለ። ነገር ግን ወደድክም ጠላህም ያለ እነሱ ይህንን ዓለም መረዳት አይችሉም። በማህበራዊ ሚዲያም ሆነ በምን ብትሄድ በሳይንሳቸውን የትም ልጥለው አይችሉም። ይሄ እውነት ነው። አረረም በረረም ቦታው ላይ የሚገኙት እነሱ ናቸው። አዎ እኮ የፈለጉትን ይነግሩሃል፣ ያልፈለጉትን አይነግሩህም። እቺን ተቀበለ ማለት ነው። ወይል እኔ የዚህን ያህል ናቸው ብዬ አላስብም። አሁን ግን ለምሳሌ ኢትስ ሲምፕል ሁለት ነገር እንውሰድ። አሁን እኔ ይሄን መናገር አልችልም፣ ምክንያቱም አሁን አስቸጋሪ ነገር ምንድን ነው ማህበራዊ ሚዲያ ሌላ ሪያሊቲ ስለሆነ ገብቶሃል። አስቀድሞ አንተን የሆነ ሳጥን ውስጥ ያስቀምጠዋል። ለምሳሌ ዛሬ ማለት ፒርስ የሚባል ጋዜጠኛና አንድ እንግሊዛዊ ያሉ ማለት ነው የፓርላማ አባልም እስከ ሞት ደርሰው የነበር ቁጭ በጣም ኢቪል የሆነ ሰው እያለ እና ሁል ቀን እሰማዋለሁ። ያ ሰው እንግሊዛዊ ነው የሚሉት፣ እኔ አክሰንቱ ግን እንግሊዛዊ አይመስለኝም። እና የታወቀ ሰው ነው፣ ማነው ስም አለው፣ የታወቀ ሰው ነው። እና ሙልጭ ተደራርጎ ነው የሚሰዳደቡት። እና ፒርስ የሚናገረው ነገር እንግዲህ ፒርስ በጣም የእንግሊዛዊ ጋዜጠኛ ነው። ማነው በጣም ታብሎ ሰንዴ ታይምስ ላይ ምናምን ላይ ነው የሚሰራ የነበረው። ማነው ሲኤንኤንም ላይ በእንትና የሞተ ጊዜ የእሱ ሞታ ተክቶ ይዞ ነበረ። ማነው ያ ጠያቂው አህመድ ነጃድ እሳቸው ተገደሉም እያሉ ነው ማስተባበያ ወጣ አይደል? ነው እሱ ፌክ ነው ማስተባበያው። እንደ እስራኤል ጠቅላይ ሚኒስትር አድርገን እንውሰደው ነገርየው አይገናኝም። አህመድ ነጃድ በሌላ ጊዜ በቁመተ ስጋ ሳሉ የተነሱትን ቪዲዮ ነው የጫኑት ነው የሚባለው እና እንደተገደሉ ነው ወይ አልተገደሉ ቅድም ካልነው የማህበራዊ ሚዲያ ዓለም እንግዲህ ብዙ ነገር አለ። የተገደለ ሰው ተገደለ፣ ያልተገደለ ሰው ተገደለ። ጦርነት ነው የምታየው እዚህ ጋር ምንም የሚያገናኝ ነገር ወይ በሱ ምትክ ይሰራል አምፒስ እና ሪሊ እኔ ብሆን በመጀመሪያ ደረጃ እንደዛ አይነት ሰው አልጋብዝም፣ ወይም አስቸጋሪ ነውና ይሄ ሰውዬ በጣም የማውቀው ስራው በጣም ግራ የሆነ አሁን እንደዚህ በሁለቱም ነገር ስም አላቸው በጣም ብዙ ናቸው እና ሌላ ዓለም ሌላ ድርሰት ነው የሚሰራው። ስለዚህ አሁን መሬት ያለውን ሪያሊቲ ለመገንዘብ ያስቸግራል እና ከመሰረታዊ ጦርነት ጋር የተፋታ ራሱን የቻለ የሚዲያ ጦርነት አለ። እነዛ ቅድም ያልኩ ሰዎች እኔ ብዙ ጊዜ ስለማያቸው በየጊዜው ሁኔታው ሲለወጥ ደሞዝ እንደገባላቸው ግድ የላቸው ማሞተ ምንም ግድ የላቸው ገብቷል። በተለይ የአሜሪካ የባህር ኃይል ተይ ምናምን የተባለ ጽፎልኝ ያውቃል። በነገራችን በጣም ስለሚያናድደኝ ማለት ነው እና የእሱ ባክግራውንድ ጽፎ ያውቃል እና እንደዚህ አስቸጋሪ የሆኑ ሰዎች አሉና ከፍተኛ የሆነ በማህበራዊ ሚዲያ ራሱን የቻለ የአሜሪካና እስራኤል እንደዚሁም ኢራን ጦርነት ለብቻው እየተካሄደ ነው ያለው ለብቻው እና እዛ ላይ የምትሰማው የወደሙ ከተሞች፣ የጠፉ ብዙዎች ከተሞች አልቀው ብዙ ሰዎች በስደት ሲሄዱ ታያለ። እሱ እንኳን ያው አሁን ቴክኖሎጂ ጋር ተያይዞ ኤአይ ይሄን ሊሰራ ይችላል እኮ አሁን መርከቦች ቃጠው ራሱ ይህንን አምነው የሚናገሩ ሚሊዮን ሰዎች ካሉ ምን ታደርገዋለህ? ዛት ኢዝ ዘ ፓወር ኦፍ ሶሻል ሚዲያ። አንተ የፈለግከውን በል እጭ ብዬ አልፍ እችላለሁ።
ግን አንተ ያልከውን እውነት ነው ብሎ በሚሊዮን አንገቴን ብሰጠልህ እንደው አንተን ምንድን ታረቅ እኮ በመረጃ የሚያምኑ ሰዎች ደግሞ አሉ እኮ። አሁን እንደተባለው ብዙ የሚያደናግሩ ነገሮች አሉ። ግን ከአንዱ ሚዲያ ራሱ የሚለየው ብዙ ጊዜ አሁን ቀደም ስለ ምዕራባውያን ሚዲያ ከሊ ያለ ቢቢሲ አለ በፊት ሲባል እንዲህ የምንለው ነገር አለ፣ ሳይድም የሚይዙበት ነገር አለ። ግን ዝም ብሎ የተነገረውን ሁሉ ማመን ደግሞ የዛ ሰው የአድማጩና የተመልካቹ አይደል? አዎ እውነቱን ለመናገር ግን ዞሮ ወደ ጉዳያችን ለመምጣት ኢራን የሰላጡ ሀገሮችን የምትወጋበት የምትተኩስበት ምንም ሎጂክ የለም። አይ ሎጂክም አላት እንዴ? ለአሜሪካ የጦር ሰፈር የፈቀዱ ሀገሮች አይደሉም ወይ አንዳንዶቹ? ሶዋት እና እሷ ጠላት ላይ የፈረጀችው የአሜሪካ ጀት ከዛ እየተነሳ ሲደበድባት ዝም ማለት የለባትም። አንድ ወይ ገለልተኛ መሆን አንድ ነገር ነው። አሜሪካ ከዋሽንግተን ዲሲ እየበረረች መታመቸም ኢራን እንደበደባችን እንደ ኢትዮጵያ የራስን የውጭ ግንኙነት ለማድረግ ሱዳን ተጠርታ ሱዳን እንዲል እናደርግ ነው። ሱዳን ፍቃድ መስጠት አለባት። ሶማሌ ፍቃድ መስጠት አለባት። አንተ ኢትዮጵያ የራስ ፖሊሲ አለ። ከሀገሮች ጋር የምትገባውል አለ። ለምሳሌ ሰላጤው ሀገሮችን የምደግፋቸው ቀጥ አድርገው ህዝባቸውን አንቀባረው ሀብታቸውን በሚገባ ተጠቅመው ሰላም ረብበውበት አንድ እንኳ ሁለት ሄዳል እቁብ ጥለን ሄድከው ሁለት ጊዜ ተመልከት። ብዙ እንትን ያደርጋል። እዚህ ድረስ የሚያማልሉ ናቸው አይደለም እንዴ? ይሄን እኔ ሰላም ሰሪዎችን ነው የማደንቀው። እኔ በእውነት ሌሎች የተረፋቸው ምንድን ነው ሞት ነው ሞትና እልቂት ነው ቋሚነት ያለው። ሰምታል ሳውዲ አረቢያ ውስጥ ሰምታል የሳውዲ አረቢያ ዜጋ ሬሳው መንገድ ላይ ወድቆ ሰምታል ህንጻው ተደርምሶ አይታል ዱባይ ውስጥ ይሄንን አይታል ባህሬን ውስጥ መስካት በልቤ ነው የሚሄደው። ዛገሮች አፍቃራቸው ማለት ነው ነገር ታዲያስ በተጨባጭ ህዝባቸውን ጠቅመው ራሳቸውን አግንነው የሚኖሩ ናቸው። ኃጢአት የላቸውም ማለት አይደለም። ለኔ ቢያንስ ለራሳቸው እኮ በዚህኛው ኮንቴክስት እኮ ኢራንን በማስደብደብ በኩል ኢራን እንግዲህ ላይ ለቻለች አላስደብድቡም። አሜሪካን እነሱ ጥበቃ ነው መሰለኝ። ለምን ታሪኩን አንጀምረው ተበለቅ እንዴ ነገር እንዴት አድርጌ ላውራ? ያው በእውቀቱ አንዴ ሳዳም ሁሴን ማለት ይዶርብህ ነው። ግን እንመለስበታለን።